ነው በግፍ ራሱ ነሳል። ለማንኛውም ኮሜዲያኑ እንግዲህ አልጋም ላይ ሆኖ ህዝቡን ከማዝናናት ጭም ህማማትን በስሰቃይ በነበርኩበት እኔ ህግ አላቅም እኔ ሌላ ነገር አላቅም ካንቺ ሴት በህይወቷ ድንገት የመደፈር አደጋ በባለ 50 ሮብና አርብ የማይጾሙ ለምንድን መጀመሪያው ሳምንት እስከ 12 ሰዓት አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ በጣም ብዙዎቻችን የምንወደው ኮሜዲያን ፍልፍሉ ምንድነው የገጠመው? የብዙዎቻችሁ ጥያቄ እንግዲህ በሽታው ምንድነው የሚለው ነው። ሙሉን መረጃ ይዤላችሁ መጥቻለሁኝ። በሽታው ምን እንደሆነ በይፋ አስመለክታችኋለሁኝ። እስቲ ቪዲዮያችንን ከምርቃት እንጀምር። መምህራችን አባ ገብረ ኪዳን ይመርቁናል። ሁላችሁ ኮሜንት ላይ የገባችሁ አሜን አሜን ማለታችሁን አትርሱ። ድካማችሁን ወደ ኃይል ይለውጥላችሁ። በመላው ዓለም የምትጨነቁትን ሁሉ ተስፋ ይስጣችሁ። የተሰደዳችሁትን ባላችሁበት ይጠብቃችሁ። መናንያኑን ያስፈጽምልን። ደቀ መዛሙርቱን ይግለጥላችሁ። ያገለገላችሁ ካህናትን ክህነታችሁን ይባርክላችሁ። ገዳሙን የክርስቶስ መዓዛ የሚፈስበት ያድርግልን። እስከ መጨረሻይቱ ሕቅታ ድረስ በደሙ ቀድሶ እሱን መስለን ለመኖር ያብቃን። የጌታችን የኢየሱስ ክርስቶስ ሞት አናፍርበትም፣ ኃይላችን ነው። መድኃኔ ዓለም ኃይልህ በሞትህ ተገለጠ። ወስብሐት ለእግዚአብሔር። መምህራችን አባ ገብረ ኪዳን አሜን ብለናል። እንግዲህ ለመረቁን ምረቃ ለእርሶም ደግሞ እግዚአብሔር አምላክ ረጅም ጤና ይስጦት፣ ከዚህ በላይ እንዲያገለግሉ። አንድ ቪዲዮ ላስመልከታችሁ። እንግዲህ በዓለ ፋሲካ ላይ ነው የምንገኘው፣ እንደምታውቁት ትንሣኤ ላይ ነንና 50ውን ቀን ጾመናል። 50ውን ቀን ደግሞ ጾም የለም፣ ሮብና አርብ አይጾምም እንደምታውቁትና ለምንድን ነው የብዙዎቻችን ጥያቄ ነው ብዬ አስባለሁኝና እንግዲህ አንዳንዶች ምናልባት 50ውን ቀን በጾም ስለተጠወለግን ይህንን 50ውን ቀን ደግሞ እንድንበላ ቤተክርስቲያን ፈቅዳለናለች የሚሉ ብዙ ሀሳቦች አሉና እውነተኛውን መረጃ ግን ከመምህራችን ዲያቆን ሄኖክ ኃይሌ ላስመልክታችሁ። በባለ 50 ሮብና አርብ የማይጾሙ ለምንድን ነው? እንደው እንዲህ ብሎ የሚጠይቅ ሰው መገኘቱ ራሱ ትልቅ ነገር። ለምን መሰለሽ? ብዙ ሰው አርብ ሮብ ለምን እንጾማለን ይላል እንጂ ጾሙ ሲቀር ለምን አንጾምም አይልም። በዛው ቢቀር ደስ ይለዋልና ስለዚህ ለምን አንጾምም የምትለው ጥሩ መንፈሳዊ ጥያቄ ነች። አርብና ረቡን በበዓለ 50 ማንጾመው እነዚህ ሰዎች 50 ቀን ሙሉ ጾመው ተጎድተዋል፣ ትንሽ ይጠገሩ ተብሎ አይደለም። እንደዚህ አይነት ሁለት ምክንያቶች ናቸው። አንደኛው ስለ ጾም ነው። በትክክል ከጾም ነው ስለ ጾም ነው። እንዴት መሰለሽ? አብይ ጾም የሚጾመው በቤተክርስቲያናችን ስርዓት የመጀመሪያው ሳምንት እስከ 12 ሰዓት ነው። የዘወረደ ሳምንት እስከ 12 ሰዓት ነው። ከቅድስት ጀምሮ እስከ ኒቆዲሞስ መጨረሻ ላይ ከሆሳና በፊት እስካለው ድረስ ደግሞ የሚጾመው እስከ 11 ሰዓት ነው። ከዛ ሰሙነ ሕማማት እስከ 13 ሰዓት ነው። እስከ ምሽቱ 1 ሰዓት ድረስ ጨረቃ እስኪታይ ድረስ ሰሙነ ሕማማት። ከዛ በኋላ ዓርብ ዕለት እስከ ትንሣኤ እሑድ ያለው አለ አይደል 33 ሰዓት ነው። ከጌታ ስቅለት በኋላ 33 ሰዓት ነው። ነገራችን ላይ ጌታ ምድር ላይ 33 ዓመት ነው የኖረው ያስተማረው ብዙ ታምራት የሰራው አጠቃላይ 33 ዓመት ነው። በሲኦል ላሉ ነፍሳት ደግሞ ከሞተ በኋላ ነፍሱ ከስጋው ከተለየች በኋላ በሲኦል ላሉ ነፍሳት 33 ሰዓት ሰብኮላቸው። የምድር 33 ዓመት የሲኦል 33 ሰዓት ነው እና ያንን አስተምሯል። በወህኒ ላሉ ነፍሳት ሰላምን ሰበከላቸው ያለው ቅዱስ ጴጥሮስ ማለት ነው። ስለዚህ ከ12 ሰዓት ስንጾም የጨመርናት ሰዓት ማለት ነው እስከ 12 ከ9 ሰዓት እስከ 12 ሰዓት ያለች አይደል? እሷን በትክክል አንድ ሰው ከጾመ ከዛ እስከ 11 ሰዓት ሲጾም እሱንም ከጾመ ከዛ በኋላ ደግሞ መጨረሻ ላይ ያለውን 33 ሰዓት ከጾመ ሲደመር 126 ሰዓት ይሆናል። 126 ሰዓት ማለት በበዓለ 50 የማንጾማቸው አርብና ረቡ ሰዓቶች ናቸው። ስለዚህ ኦልሬዲ በትክክል ሰምተናት በዛ ደረጃ ከጾምን አርብና ሮብን ጾመን ነው የጨረስነው። አብይ ጾም ላይ ስለተጾመ ነው የማይጾመው ማለት ነው። ይህን ጠንቅቆ ግን የማይጾም ሰው ካለ ደግሞ ሁለተኛው ግን ምክንያት ትንሣኤ ማለት 50 ቀን እየተከበረ አይደለም። 50ውን ቀን እንዳንድ ቀን ነው ቤተክርስቲያን የምታየው፣ እንዳንድ ቀን። አሁን 50ውን ቀን ሙሉ ክርስቶስ ተነስቷል፣ በእውነት ተነስቷል ይባላል። እንደ አዲስ ዛሬ የተነሳ ጠዋት የተነሳ እንዲመስል ነው። ለምን? ያንን እንዳንድ ቀን ነው ቤተክርስቲያን 50ውን ቀን የምታየው። ስለዚህ በትንሣኤው ቀን መጾም ይሆንባታል። ለዛ ነው 50ውን ቀን ያለ ጾም እንድና እንግዲህ መምህራችን ዲያቆን ሄኖክ ኃይሌ ቃለ ሕይወት ያሰማልን። ከቤተ ክርስቲያናችን ስርዓት ውስጥ የምገረምባቸው በጣም ብዙ ነው። እውነት እግዚአብሔር በሚያውቀው አንዳንዴ ራሴ ብቻዬን ቁጭ ብዬ የቤተ ክርስቲያን ስርዓት ግን አስተምሮ ከየት ነው የመጣው? እውነት ሰማያዊ እንደሆነ
በቃ መመልከት ትችላላችሁና በጣም ከሚያስደንቀኝ አንድ ስርዓቷ ደግሞ ልንገራችሁ። ሴት ልጅ የሆናችሁ በተለይና እንደምታውቁት በተክሊል ለማግባት ሴት ልጅ ድንግል መሆን አለባት። ነገር ግን ደግሞ እቺ ሴት በህይወቷ ድንገት የመደፈር አደጋ ወይም ደግሞ የመደፈር አጋጣሚ ቢደርስባትና ብትደፈርና ድንግልናዋን ብታጣ በተክሊል ማግባት እየፈለገች ድንገት ተደፍራ ድንግልናዋን ብታጣ ቤተክርስቲያን እችን ሴት ልክ እንደ ድንግል በተክሊል ነው የምትድራት። ለምን መሰላችሁ? እሷ ሐሳቧ በተክሊል ለማግባት ነው። ከብዙ ነገሮች ተቆጥባ ምን ብላ፣ ነገር ደግሞ ሳይሆን ብትደፈርና ድንግልናዋን ብታጣ ቤተክርስቲያን ልክ እንደ ድንግል አድርጋ በተክሊል ትድራታለች። እና በእውነት ያለ ፍላጎታችን የማትፈርድብን የማትኮንነን ድንቅ የሆነች ቤተክርስቲያን ያለችን እና ለሴቶቻችን ይሄ በጣም መልካም ነው ብዬ አስባለሁ። ወደ ርዕሳችን እንመለስ። ኮሜዲያን ፍልፍሉ ምንድነው የገጠመው? መልካም በዓል ለመላ ኢትዮጵያ ሕዝብ። እሺ ለዚሁ ለአክሱም እንትን ሆስፒታሉ እሺ ሙሉ ሰራተኞች ከነባለቤቱ አመሰግናለሁ። ግን ለልጆቼ መልካም በዓል ይሁን። አቶ በረከት እኛ ጋር የመጣው ያለመቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። የሚገርምሽ ወዲያው አልታወቀው። ቤኬ ልጆችና ቤተሰብህን ለበዓል እኛ ተረክበናል። እንመልስልሃለን ከበዓሉ በኋላ አባወራ እንግዲህ ሌላ ቀንስ እንመልሳለን። አባወራ ለጊዜው 2-3 አባወራ ይኖራል ቤት። ሁላችንም ስብስብ ብለን እንሄዳለን። በዓልን እናስመስላቸዋለን። በጣም ነው የማመሰግነው። በቃ ትልቁ ነገር ቀለለ። እውነት ነው። ምንም አይጎልባቸውም። እነሱን አታስብ። ወደዛው ነን እኛ። በቃሽ አለው በግፍ ራሱ እነሳለሁ። እንኳን በሕክምና ቤት ለሌለው ለራቀው አካል ፍልፍሉዬ መልካም አመቷ ለራቀው አካል ፍልፍሉዬ መልካም አመቷ። ኢሳቅ ምንጮችን ይዘህ ተከበህ ቁጭ ብለሃል። ከፋርማሲ እኮ ከመገዛ ብዬ የድንግል ማርያም ልጅ መድኃኒዓለም ለቤቱ ያብቃው፣ ጤናን ይስጠው። እሱ ነው አለው በግፍ ራሱ እነሳለሁ። እንኳን በሕክምና በሽታን በቃ አንቆሻብልም። አሁን ግን መያዙን ስናውቅ ደነገጥን። በርኪዬ እወድሃለሁ የልጆቼ አባት። ተደግፈክ እንደወጣ ኪዳነ ምሕረት ደግፋ ወደ ቤት ተመለስክ። በቃ በጸሎታችሁ አስቡት። ቤቴን ማለት ላይቀር ዞሮ አዲስ ጎጆቲ ነይ ዘንድሮ ኮሜዲያን ፍልፍሉ ታሞ አልጋ ላይ ተኝቶ ሳይ በጣም ነው ያዘንኩት። ይሄ ስትሮክ የሚባል ጉዳይ አሁን ላይ ብዙ አርቲስቶቻችንን ብዙ ለሀገር ውለታ የዋሉ ሰዎችን እያጠቃ ይገኛል። እስቲ የፍልፍሉ መልእክትም ላስደምጣችሁ። ፍልፍሉ ፈጣሪ ጨርሶ ይማረም። እጅግ በጣም ጥንቃቄ ያስፈልጋል ከስትሮክ ጋር ተያይዞ ቪዲዮውን ተመልከቱትም። መልካም በዓል ለመላ ኢትዮጵያ ሕዝብ። እሺ ለዚሁ አክሱም እንትን ሆስፒታሉ እሺ ሙሉ ሰራተኞች ከነባለቤቱ አመሰግናለሁ። ግን ለልጆቼ መልካም በዓል ይሁን። አቶ በረከት እኛ ጋር የመጣው ያለመቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። የሚገርምሽ ወዲያው አልታወቀው። ቤኬ ልጆችና ቤተሰብህን ለበዓል እኛ ተረክበናል። እንመልስልሃለን ከበዓሉ በኋላ አባወራ እንግዲህ ሌላ ቀንስ እንመልሳለን። አባወራ ለጊዜው 2-3 አባወራ ይኖራል ቤት። ሁላችንም ስብስብ ብለን እንሄዳለን። በበዓለ ትንሣኤ እንግዲህ በአባይ ቲቪ ላይ ከተለቀቁት አንዳንድ መረጃዎች መካከል የአርቲስት ኮሜዲያን ፍልፍሉ መታመም ነውና ይህም ህመም ብዙዎችን ጥያቄ የፈጠረባቸው ነው። እንደተመለከታችሁት እንግዲህ ስትሮክ ነው ተብሏልና በጣም የሚያስፈራ በእውነት የሰው ልጅ አስቡበት። የትኛውም በሽታ አስበንበት የሚመጣ አይደለም፣ ግን ስትሮክ ማለት ደግሞ በጣም መጥፎ ነው። በጣም በብዙዎች ተመልክቻለሁ በግሌና እግዚአብሔር አምላክ እንደዚህ አይነት በሽታ ይጠብቃችሁ። ለማንኛውም ኮሜዲያኑ እንግዲህ አልጋም ላይ ሆኖ ህዝቡን ከማዝናናት ውጭ ምንም የተናገረው ነገር የለምና አሁንም ሁሉም ሰው በሃይማኖቱ ጸሎት እንዲያደርግለት ጥሪ ያስተላልፏል። እግዚአብሔር አምላክ እንግዲህ ከዚህ አልጋ አንስቶ አሁንም ቢሆን ወደሚወደው ስራና ወደሚወዳቸው ቤተሰቦቹ ይቀላቅላቸው ለማለት እወዳለሁኝ።
ወደ ዲያቆናቱ ጥሪ ላስመልክታችሁ። ይህንን ቪዲዮ ስመለከተው እንግዲህ እኔ በግሌ በጣም ያዘንኩበት ነው። ለምን መሰላችሁ? ቤተክርስቲያን ከጊዜ ወደ ጊዜ የሚደርስባት ነገር በተለይ ውስጥ ለውስጥ አይን ነገር ነው የሚያሰኘው። የዲያቆኑን አቤቱታ ላስመልክታችሁ። ይህ ሁሉ ወንጀል ሲፈጸም ማህበሩ ግን በህይወት አለው ነው የሚለው? ካላችሁ እስኪ እጃችሁን አውጡ እንስማው የእናንተን ሳይድ። እኔ ግን በህይወት አላችሁ ወይ ብዬ እንጠይቅ ያስገድደኛል። በተለይም ዛሬ ላነሳ የፈለኩት ርዕስ የሕክምና ሙያ ዘርፍ ውስጥ ያለ ስለሆነ ትንሽ አሳሳቢ ነው። በዚህኛው በያዝነው ክፍለ ዘመን በተለይ በርካቶች የክሊኒክ በሮችን በዚህ ጉዳይ ያንኳኳሉ። ይኸውላችሁ አንድ ምንም የሕክምና ባክግራውንድ የሌለው ሰው መጥቶ ሌዘር፣ ጨረር፣ ራዲዮ ፍሪኩዌንሲ አስቡት እንግዲህ መርፌ የመሳሰሉትን ነገሮች ሊያክማችሁ ከፊታችሁ ሲቆም ማለት ነው። ነገሩ እንዲህ ነው። ላነሳ የፈለኩት ማህበር የኢትዮጵያ ቆዳና አባላዘር ህክምና ማህበር ይሰኛል። ማህበሩ እነዚህ ነገሮች እያየ ለምን ችላለ የሚለው የቀናኢ ጥያቄ እንጂ ያለኝ ማህበሩ ምን እየሰራ እንደሆነ የሚታወቅ ነገር የለም። በአደባባይ ግን እኔና እናንተ የምንታዘበው በርካታ የቆዳ ስፔሻሊቲ ያላችሁ ሐኪሞችም የምትጋሩኝን አንድ ርዕስ ላንሳ። እናንተም ብትሆኑ ሐኪሞቹ ምን አለ ይሄ ህዝብ እንኳን አያሳዝናችሁም? ማህበሩ ምንም ባያደርግ እናንተም በግላችሁ ብትታፈኑና ምንም ማድረግ ባትችሉ እንኳን ለሚመለከተው አካል ህግ ይከበር ዘንድ የሆነ ነገር አለ ማለታችሁ በእውነት ያቀባብራል ወይ ብዬ እናንተንም መውቀስ ፈልጋለሁ፣ ወይም በቀና አይነት ጥያቄን አቀርብላችኋለሁ። አስቡት፣ አንድ ጠቅላላ ሐኪም የቆዳ ስፔሻሊቲ ለማግኘት 3 ዓመታትን ይማራል። ስፔሻላይዝድ የሚያደርገው ስለ ቆዳ ብቻ እየተማረ 3 ዓመታትን ከፈጀ በኋላ ነው። አንድ ኤስቴቲክ ወይም የስነ ውበት ህክምና የሚማር ጠቅላላ ሐኪም ደግሞ 3 ወራት ኮርስ ወስዶ ይመጣል። ምክንያቱም የስነ ውበት ባለሙያ ይሄ ፌሻል ጥፍር ምናምን ሊሰራ ይችላል። ከዛ ባለፈ ግን በምን ሂሳብ ነው የቆዳ ስፔሻላይዝ ያደረጉ በቆዳ ሐኪሞች ሊሰሩት የሚችሉትን ስራ የሚሰራው? ከዛም አልፎ የህግ ምሩቅ ይሁን የሃይስኩል ምሩቅ ይሁን ሌላ ኢንጂነሪንግ ተማሪው ምን ይሁን የስነ ውበት ትምህርት አስተምሮ ብቻ ሄዶ መርፌ እንዲወጋ፣ ሌዘር እንዲሰራ፣ በጨረር እንዲሰራ፣ ማይክሮኒድሊንግ እንዲሰራ፣ ፒአርፒ እንዲሰራ እንዴት ነው እንደዚህ አድርገው አሳምነው ተማሪዎችን እያስተማሩ ላልተፈለገ ወጪ ተማሪዎችን የሚዳረጉት? የሚቀጥራቸው ካገኙ ደግሞ እኛ ተጠቃሚዎች ላይ ጉዳት እንዲደርስ የሚያስችሉት በምን ሂሳብ ነው? ህግ ባለበት ሀገር ይሄ እንዴት ይቻላል? ሌላው ቀርቶ እኮ በኢትዮጵያ ህግ ከታወቀ የውጭ ሀገር እንኳን ደርማቶሎጂ ላይሰንስ ያላቸው ሰዎች እኮ ሀገራችን ከመጡ በኋላ ግዴታ ህጋዊ ለመሆን ኢትዮጵያ ውስጥ ለመስራት ከፈለጉ በአዲስ አበባ ዩኒቨርሲቲ ስር አለርት ሆስፒታል ለ6 ወራት ያክል ትምህርት ተምረው ነው። ለ6 ወራት ያክል ተምረው ደርማቶሎጂ ላይ ያላቸው ወይም ደርማቶሎጂስት ለመባል ያለ ላይሰንሳቸው ህጋዊ እንዲሆንላቸው እውቀታቸው ተፈትኖና ታይቶ ነው ህጋዊ እውቅና ተሰጥቷቸው የሚሰሩት። ታዲያ እነዚህ አሳቾች በየቲክቶኩ ጋውናቸውን ለብሰው ልክ ራሳቸውን እንደ ቆዳ ስፔሻሊቲ አይተው እንደ ቆዳ ስፔሻሊስት ቆጥረው በየትላልቅ ክሊኒኮች ውስጥ እየሰሩ ጭራሽ እናስተምራለን እያሉ ሁሉ ደርሰዋል። ጭራሽ የቆዳ ክሊኒኮቹን የሚያስተዋውቁት እነሱ ናቸው። በነገራችን ላይ አንድ የጠቅላላ ሐኪምስ እንደዚህ ስፔሻሊቲ ናቸው የተባሉ የቆዳ ክሊኒኮች ውስጥ ገብቶ የመስራት ፈቃድ አለው? ይቻላል? የሚቻል አይመስለኝም። እና እውቅና በሌላቸው የሀገሪቱ ህግ በማይፈቅደው የብዙ ሰዎች ህይወት አደጋ ላይ ወድቋል። የብዙ ሰዎች ገንዘብም እየባከነ ነው። እንማራለን እንለወጣለን ብለው ጓጉተው በሰርቲፊኬት ምርቃን በየክሊኒኩ ለመቀጠር ይሄዱና መርፌ እንወጋለን፣ ሌዘር እንሰራለን፣ ጨረርም እንችላለን፣ ፒአርፒም እንሰራለን እያሉ ሲጨቃጨቁ ሁሉ የገጠማቸው ነግረውኛል። እና ማህበሩስ ምን እየሰራ ነው? በዚህ ሙያ ላይ የተሰማራችሁስ የህክምና ባለሙያዎች ምን እያደረጋችሁ ነው? በዚህ ህክምና ጉዳይ በህክምና ስህተት ሰዎች ቢጎዱ፣ በተሳሳተ ነገር ቢወጉ፣ ወይም ህክምናውን በትክክል ባልተማሩ ሰዎች እጅ ላይ መውደቁስ ለእናንተ እንደ ባለሙያ ቁጭትስ የለውም ወይ? ተውት፣ ህዝቡን ተውት፣ አታስቡለት። እንደው የራሳችሁ ስም እንኳን መጥፋቱ አያሳስባችሁ? እና ማህበሩ በህይወት አለው ነው የሚለኝ። ኦርቶዶክሳውያን ባለማተቦች እኔ 7 ዓመት ካገለገልኩባት ቅድስት ቤተክርስቲያን ከዚች ቤተክርስቲያን በዛሬ ዕለት ህማማትን በዚህ ስንሰቃይ በነበርኩበት በዓልን እንኳን ሳላከብር ያለምንም ቅድመ ሁኔታ ሰው የላችሁም፣ ብር አትከፍሉም፣
ብር ክፈሉ፣ የከፈላችሁት ብር አነስተኛ ነው ተብሎ ይኸው ከዚች ከቀደስኩባት ቤተክርስቲያን ሊወጣ ነው። ተመልከቱ። ዛሬ ቅዳምሽን ነው። ቅዳምሽን ይኸው በመስቀለ ክርስቶስ ስም ጠይቃችኋለሁ። እኔ ህግ አላቅም፣ እኔ ሌላ ነገር አላቅም። ከአገልግሎት ውጪ የማውቀው ነገር የለም። ግን 7 ዓመት ካገለገልኩበት ቤተክርስቲያን በዓል እንኳን ሳናከብር ምን አለበት በዓልን እንኳን ብናከብር፣ በዓልን ካከበር በኋላ እንኳን ብንታገድ፣ እሺ ታገዱ ከተባለ፣ አታስፈልጉም ከተባለ፣ ኦርቶዶክሳውያን አይደላችሁም ከተባለ፣ ክህነታችን አያስፈልግም ከተባለ ምን አለበት ከበዓል በኋላ እንኳን ቢሆን ምን አለበት እንዴ? ይሄን 2 ወር ሙሉ ስናገለግል ቆይተን አንድ ቀን እንኳን ሳናረፍ አንድ ቀን እውነት ክርስቶስ ካለህ በዚች ቤተክርስቲያን ክርስቶስ ካለህ ፍረደን። አንተን የሰቀሉህ በ30 ብር የሰቀሉህ እኛን ደግሞ በ400 በ300 ሺህ ብር ተሽጠናል። በእኛ ላይ ሌላ ሰው ሊገባ ነው። አያችሁ። ስለዚህ ሁላችሁም ማወቅ ያለባችሁ ወንድሜ አይዞህ፣ በርታ፣ አንድ ቀን እንነሳለን። እንግዲህ አንተ እስከ ትናንት ድረስ አገልግልሃል። እኔ ገና ከሆሳዕና ጀምሮ ነው የታገርኩት። እግዚአብሔር ይመስገን ሰላም ነኝ። ይኸው ትንሣኤ ዕለትም አልገባውም። እኔ በታጣቂ ነው እንዳልገባ የተደረኩ። የምሰራውም ስለ ጉቦ ስለ ሙስና የሚል ነው። ይህን ስላነሳውባቸው ነው። ቤተክርስቲያኑም ታጉሏል። ቤተክርስቲያኑም ተዘግቶ ነው ያለው። ቅዳሴዎች የሚቀደስበት እግዚአብሔር ያጽናህ። በውስጥ አውራኝ፣ በውስጥ እንድታወራኝ እፈልጋለሁ ወንድሜ። በርታ፣ አትዘን። በተለይ እምነትህን እንዳትቀይር ይሄን ማወቅ አለብህ። እምነትህን እንዳትቀይር። እንግዲህ ህዝበ ክርስቲያን እያያችሁ ነው። ቤተክርስቲያን ላይ ያለው ነገር በአሁኑ ሰዓት ይሁዳ ክርስቶስን በ30 ብር መሸጡ ቀላል ነው ለኔ። ትንቢትም ተነግሮበት ነው። የትንቢት መፈጸሚያ ስለሆነ ነው። ዛሬ ትንቢት ሳይነገርላቸው ትንቢት የተነገረባቸው ይመስል የተማረውን እያስወጡ ያልተማረውን መሀይም በ500 ሺህ ብር እያስገቡ ቤተክርስቲያን መጫወቻ አረጓት። እነ ሆድ አምላኩ ሸራርጉልኝ ለእነ ሆድ አምላኩ። ወንድም ለማንኛውም እምነትህን እንዳትቀይርሽ፣ በውስጥ አውራኝ እናወራለን። ይህን ሁሉ ያመጣው ብዬ የማስበው ሊቃነ ጳጳሳት ወይም ደግሞ ጳጳስ ተብለው ቤተክርስቲያን ውስጥ የተሾሙ ናቸው። ለምሳሌ አቡነ ሳዊሮስን ማንሳት እንችላለን። አሁንም ቢሆን በገደላቸው ክርስቲያኖች ላይ እንዲያገለግል ቤተክርስቲያን ፍቃድ ሰጥተዋለች እንደምታውቁት። አሁንም ደግሞ እንደነዚህ አይነት አባቶች ተበራክተዋል። ስለ ወላይታ ሀገረ ስብከት አባት ብዙ ነገር አውርተናል ከዚህ በፊት። በግሪክ ውስጥም ደግሞ የተባረሩ አንድ አባት ነበሩ። ሰሞኑን አንድ ቪዲዮ አስመልክቻቸዋለሁኝና እንደነዚህ አይነት ቤተክርስቲያን ውስጥም ወይም የነዚህን ደብር የሚያስተዳድሩ ብዙ አይነት አባቶች ሌላ ሰው ከስር መጥቶ መክፈል ስለቻለ ብቻ የሚያገለግልባት ቤተክርስቲያን ሊያደርጓት ነው። በነገራችን ላይ ወደድንም ጠላንም ወደፊት ቤተክርስቲያን ጊዜው እየከፋ ነው የሚሄደውና ቤተክርስቲያንን የሚያደርጓት ስራ ቦታ ነው የሚያደርጓት። ታውቃላችሁ፣ ሴት ልጅ በወር አበባ ጊዜ ቤተክርስቲያን መግባታችን፣ ወንድ ልጅ ደግሞ ህልመ ሌሊት ከመጣው ቤተክርስቲያን መግባት አይችልም ቤተ መቅደስና ይሄ ስርዓት በእውነት ነው ብላችሁ እግዚአብሔር በሚያውቀው ተሽሮ ነው የሚገኘው። ህልመ ሌሊት እየመታቸው ገብተው የሚቀድሱ የሚያቆርቡ ብዙዎች እልፍ ሊኖሩ ይችላሉ። ግን ደግሞ ስራ አድርገው አስበውታል። አስባችሁታል አይደል? ከትዕዛዝ ከስርዓት ውጭ ወጣው እንግዲህ ልክ እንደ ስራ አድርገው ገብተው በእንደዚህ አይነት ሁኔታ ውስጥ እንኳን የሚቀድሱ የሚያቆርቡ ብዙዎች ናቸው የሚገኙትና ስለዚህ እባካችሁ እንደዚህ አይነት አባቶ ናችሁ በእነዚህ በጎች ላይ በሚስኪን በጎች ላይ እንድታስተዳድሩ ስልጣን ተሰጥቷችሁ በሚያልፈው ገንዘብ ላይ እየሾማችሁ እነሱን ከደብራቸው የምታባሩ እነሱ ሲወጡ ደግሞ እነሱ መባረር ብቻ አይደለም የሚያበሏቸው ህፃናቶች አሉ፣ ቤተሰቦቻቸው አሉ ከሚያገኙት ገንዘብና ያንን ሁሉ እንደምትበትኑ ማወቅ መቻል አለባችሁ። አንድ ሰው ደግሞ ለመቀጠር ቢያንስ እስከ 600 ሺህ ብር እየተጠየቀ ያለበት ሁኔታ ነውና ቤተክርስቲያንን ከአውደ ምህረት ጀምሮ ወንጌል ጠፍቶ እንግዲህ አውደ ምህረት ላይ ራሱ የሚሰበከው የባንክ አካውንት ቤተክርስቲያኑ አደበር እየተነገረ ገንዘብ አስገቡን የሚባለውና እባካችሁን ቤተክርስቲያንን አሁንም መንፈሳዊነት እንጂ ስራ ብቻ እንዲሰራባት አታድርጉ።
ይህንን ለሁላችሁም ማስተላለፈው መልእክት ነው። ለማንኛውም ዲያቆናቱን እንግዲህ እግዚአብሔር አምላክ አሁንም በመልካም ስፍራ ያቆይልን። ለብዙዎች ከሃይማኖት መሸሽ ምክንያት የምትሆኑ አባቶች እግዚአብሔር አምላክ እንግዲህ ይፈርዳል ለማለት እወዳለሁኝ። በመጨረሻ ማስመለከታችሁ እዩ ጩፋን አስመልክቶ በዚህ በዓል ውስጥ ብዙ የተነሱ ሐሳቦች አሉ። እሱ ላስመልክታችሁ። ስለ ሀገራችን ሳስብ ተስፋ እንድቆርጥ ከሚያደርጉኝ ነገሮች አንድ በፕሮፌሰር ማዕረግ ያለ የዩኒቨርሲቲ አስተማሪ ሽንኩርትና ቲማቲም ይዞ ቤቱ ገብቶ ፓስታ ቀቅሎ ወሩ ሙሉ ሊኖርበት የማያስችለው ደሞዝ የሚከፈለው ሲሆን ወራስ እንደዚህ አይነት የሃይማኖት መሪዎች ማለት ነው እዩ እነዚህ ትላልቅ ስጋ ቤቶች ቤት ዘግተው ማለት ነው ቢራ እያጠጡ የሚያደልቧቸው በሬዎችን በቁርጥና በክትፎ መልክ በልቶ ማለት ነው እንደዚህ ሞዴሊስት መስሎ ሳየው በጣም ነው የሚገርመኝ። ኤኒዌይስ የሃይማኖት መሪዎች ቁንጮ የሆነው እዩ ጩፋ ይመቸው። ምክንያቱም አንድ ጊዜ በረከትህን ያዘብህ ዘንዶ ነው ብሎ ሲያስተምር ሰምቸው ማለት ነው። እኔም እባብን በድንጋይ ስቻቃለው ማን ያልሳታ አለና ነው። ኬንያ ለጀማሪ ዩኒቨርሲቲ አስተማሪ $1200 ወርሃዊ መነሻ ደሞዝ የምትከፍል ሲሆን ኢትዮጵያ ለአንድ ሙሉ ፕሮፌሰር $200 አካባቢ ትከፍላለች። አንድ ነገር ልብ በሉ፣ ትምህርትን ችላ ካልነው ትውልዱ ሳይማር ይቀራል። ይሄ ማለት መጪው ትውልድ ካልተማረ ክሪኤቲቪቲ አይኖረውም። ክሪኤቲቪቲ ከሌለ ሪሶርሶች እያጠሩት ነው የሚመጡት እና የዚህ ትውልድ ዕጣ ፈንታው ሚሊተሪዝም ወይም ግጭት ሚሊሻነት ነው የሚሆነው። ይሄ ያልተማረ ሰው ነግዶ ያልፍልበታል ምናምን የሚለው ተረታችሁን ተውና ወደ ልባችሁ ተመለሱ ልል ነው የምፈልገው። እንግዲህ ሃይማኖታዊ መንግስት ለዚህ ነው ክፋቱ ብዬ አስባለሁኝና ታውቃላችሁ ምናልባት የሚመጣው ዘመን የተሻሻለ ሊሆን ይችላል። ግን እስካሁን በመጡበት በመንግስት ማለት ነው ሲተካኩ ሁሉም የራሱን ብሔር ሲያራምድ ወይም የራሱን ግለሰብ ጎሳ ሲጠቀም ነበር እያለፈ የነበረውና እንደምትመለከቱ እንግዲህ ሃይማኖታዊ መንግስት ነው ያለንበት። ምንም የሚዋሽ ነገር አይደለም። በጣም ብዙዎችን በዚህ ውስጥ እያጣን ነው የምንገኘው። ባለጊዜ ነን ብለው እንግዲህ ነቢያቶቹ ከቤተ ክርስቲያን ላይ አፋቸውን ከመክፈት አልፎ በኮንፊደንስ ነው የሚንቀሳቀሱትና ከየትኛው እረኛ እንደተማሩት ባናቅም ግን አሁንም ቢሆን የሚሰሙት ነገሮች ያስተዛዝበናል ከማለት ውጪ የምናገራቸው ምንም አይነት ቃላቶች የሉም። ለማንኛውም ለዛሬ ያዘጋጀሁላችሁ መረጃ ይሄንን ይመስላል። ትልቁ መልእክታችን አሁንም ዲያቆናትን ካገለገሉበት ካደጉበት ደብር የምታባሩ አባቶች እባካችሁ እግዚአብሔር ይፈርዳል። ሌላ ምንም የምናገረው ነገር የለም። በዛሬው ቆይታ እንግዲህ ሳላቅ ያስከፋችሁ ሰዎች ካላችሁ ይቅርታ ለመጠየቅ ወዳለሁኝ። ቀጣይ አዲስ ፕሮግራም እስካገኛችሁ ቸር ቆዩልኝ።